አሁን ድነት ቅጽበታዊ ነው ብለን እናምናለን። ለምሳሌ ሰው ባመነ ቅጽበት ይድናል ይባላል እና ኦኬ እናንተ ጋር ያው ያመነ ያው የተጠመቀ ይድናል ስለሚባል እሱንም አጠቃሎ ይሁንና አሁን በክርስቶስ አንድ ነን አንድ አካል ነን ሲባል ሰው የክርስቶስን ያን ስራ አምኖ ሲቀበል ነው አይደለ? በቃ አንድ ሆነ ሁሉም የሚባለው ነው ወይስ ጳውሎስ እንደተናገረው የምንበላው ስጋ ያንን ስጋ አይደለም ወይ ብሎ በህብረት በሱ አንድነት እንደተገኘ እንደተናገረው ነው? አሁን የኔ ጥያቄ አሁን ሌላ የሆነ ትምህርት ስለሰማው ነው። ምክንያቱም እዚህ ሳይሆን የሆነ ቦታ ሰምቻለሁ እና አንድ ያን ስጋ የምንበላው አሁን የክርስቶስ ቅዱስ ስጋውና ደሙን የምንበላው አንድ የክርስቲያን አንድነት በሱ ነው አንድ የምንሆነው። ከዛ አሁን መጀመሪያ ከነበሩት ክርስቲያኖች ከሐዋርያቶች ጋር ያንን ስጋ ስንበላ ነው አንድነታችን የሚረጋገጠው በዛ ነው ሲባል ስለሰማሁ። ኦኬ፣ በመጀመሪያ በእኛ ድነት ቅስፈታዊ ብቻ አይደለም። ድነት ቅስፈታዊ የሚባለው ምንድን ነው? ከመቅስፈት የሚሆነው ነገር ጽድቅ ነው። ጀስቲፊኬሽን ባይ ፌት አሎን የሚለው ከአንተ ምንም አይነት ከኃጢአተኛው ሰው ምንም አይነት ኮንትሪቢሽን ሳይጠበቅበት ጀስቲፋይ ይሆናል። ጻድቅ ከኃጢአት ቅጣት ነፃ ይሆናል። ያኛው ብቻ ነው እንጂ ከዛ በኋላ ያለው ድነት ሂደታዊ ነው። እስከ መጨረሻው የሚሄድ የሚቀጥል ነው። እስከ ግሎሪፊኬሽን ድረስ ክርስቶስን እስከምንመስል ድረስ የሚቀጥል ነው። በአማኙ ሕይወት ውስጥ የሚቀጥል ነው። ግን እንዴት ነው አንድ የምንሆነው በሚባልበት ሰዓት የጌታ እራት ጋር በምንመጣበት ሰዓት ሲጀመር ክርስቶስን ያለበሰ የጌታ እራት አይወስድም። ከክርስቶስ ጋር አንድ ያልሆነ ወደ አካሉ ያልተጨመረ የጌታን እራት አይወስድም። የጌታ እራት የሚወስደው ፋሚሊ ነው፣ ቤተሰብ ነው፣ አንድ አካል የሆነ ነው። ስለዚህ የጌታን እራት ከመውሰድ በፊት ምን መሆን ይቀድማል ማለት ነው? ከክርስቶስ ጋር አንድ መሆን ይቀድማል። ክርስቶስን መልበስ ይቀድማል። ወደ አካሉ መጨመርን ይቀድማል ማለት ነው። ወደ አካሉ የተጨመረ ክርስቶስን የለበሰ ከክርስቶስ ጋር አንድ የሆነ ነው። ቤተሰብ ስለሆነ የቤተሰብ እራት ይበላል ማለት ነው። ኦኬ ዴቭ፣ በቃ አመሰግናለሁ። ቴንኪው፣ ተመልሶልኛል። ሌላ ጊዜም ደግሞ ጠይቃለሁ መልሼ። ያው ግን ሙሉ ለሙሉ እንትን ባይልም አሁን የሆነ ምርጫ ነበር የሰጠው በእምነት ነው ወይስ በቅዱስ ቁርባን ነው፣ ከዛ ደግሞ የምንለብሰው በጥምቀት ነው ስላልክ ደግሞ በጥምቀት ሊሆን ይችላል። እና ኤኒዌይስ ቴንኪው፣ አመሰግናለሁ ዴቭ። አትነጣጥለውም። አሁን በዚህኛው ነው ብለህ አትነጣጥለውም። እምነትና አሁን ጥምቀትን ድነናል በሚለው ውስጥ አንድ እንትን ውስጥ ያሉ ናቸው። ድነናል በሚለው ውስጥ ጀስቲፋይ ሆነናል ጸድቀናል የሚለው ውስጥ አይደለም እያልኩ ያለው። ጀስቲፋይ በእምነት ብቻ ነው። እምነት ብቻ ነው ጀስቲፋይ መሆን፣ ጻድቅ መሆን ወይም ደግሞ ከኃጢአት ቅጣት ነፃ መሆን። ያኛው በእምነት ነው። ድነናል በሚለው ፓኬጅ ውስጥ ግን ጥምቀትን አትለየውም። ድነናል በሚለው ውስጥ ጥምቀት አለ። ኦኬ ቴንክ ዩ ዴቭ። እሺ አመሰግናለሁ። እዚህ ላይ ምናልባት ፕሮፊት የጠየቀው ጥያቄ በጣም መሰረታዊ ነገር ነው። ይቅርታ ግን ከኔ በፊት ያላችሁ ካላችሁ ማቀጠል ትችላላችሁ። ግን ስለ ቸኮልኩ ብቻ ነው የገባሁት። በጣም ይቅርታ። ሰላም ብያለሁ ሁላችሁንም። አሁን ፕሮፊት የጠየቀው ጥያቄ ሪሊ በጣም መሰረታዊ የሆነ ጥያቄ ነው። አንድ አካል ማለት ምን ማለት ነው የሚለው መጽሐፍ ቅዱሳዊ መሰረት በሆነው መልኩ ማለት ለምሳሌ አሁን ክርስቶስ ራስ ነው። አካል ያለ ራስ ሊኖር አይችልም። ስለዚህ ኢየሱስ ቤተክርስቲያንን የሚመራ ህይወትን የሚሰጥ ትእዛዝን የሚያስተላልፍ ራስ ነው እና እንዴት አንድ አካል መሆን እንችላለን ለሚለው በመጀመሪያ ደረጃ በመንፈስ ቅዱስ ጥምቀት አንድ አካል የምንሆነው በራሳችን ጥረት ሳይሆን በመንፈስ ቅዱስ ስራ ነው። አይሁድ ብንሆን የግሪክ ሰዎችን ብንሆን ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል ይላል አንደኛ ቆሮንቶስ 12:13 ላይ። ይህ ማለት ክርስቶስን እንደ አዳኝ ስንቀበል መንፈስ ቅዱስ ወደዚህ መለኮታዊ አካል ይቀላቀለናል ማለት ነው። ስለዚህ በክርስቶስ በማመን ወይም አንድ እምነት፣ አንድ ጌታ፣ አንድ እምነት፣ አንዲት ጥምቀት ኤፌሶን 5:4 ላይ ያለው ማለት ነው። ስለዚህ ሁላችን በአንድ መሰረታዊ እውነት ማለትም በክርስቶስ ማዳን ላይ ስንስማማ አንድ አካል እንሆናለን። ስለዚህ በእምነት ያው መጽሐፍ ቅዱሳዊ የሆነ መሰረታዊ እውነት ስላለው ማለት ነው። እና ያው ኦልሞስት አንደርስታንድ ታደርገኛለህ ብዬ አስባለሁ። እዛ ዲቴል ውስጥ አልገባም። እኔ ግን ወደ ጥያቄ ስገባ ቅድም ፌዝ
ባነሳው ባልተናገራቸው በቅዱሳን ምልጃ ላይ መናገር መጀመሪያ ማነ ከየት ቤተ እምነት ነህ አልነገርከንም። ኦኬ ፓስኦቨር ባላለው ሙሉ ወንጌል ነኝ። ኦኬ ከወንጌል አማኞች ነህ? እሺ። እና ምንድነው ጥያቄ ምንድነው የተናገረው ነገር? ለምሳሌ ሜንሽን ያደረገው አንድ ስክሪፕቸር አለ። ለምሳሌ አሁን አንተ ጥሩ አድርገህ የተናገርከው ነገር አለ። አንተንም ሀሳብ ደግፋለሁ። ማለት ወደ ቅዱሳን ሲጸለይ እነዚህ ሰዎች ሁሉን አዋቂ ናቸው ወይ? በሁሉ አዋቂነት ነው ወይ ከዚህ ከምድር ወደሚጸለየው ጸሎት ወደ ማርያም ይሁን ወደ ገብርኤል ይሁን ቅዱሳን ወደ ተባሉት ሁሉ ሲጸለይ እነሱ ሰምተው እያንዳንዱን ሚሊዮን ህዝብ ጸሎት አለ የዛን ሁሉ ጸሎት ሰምተው ይመልሳል ወይ በሚለው ነገር ስትጠይቀው እሱ ደግሞ ሜንሽን ያደረገው ነገር ቃል ኪዳን የተገባላቸው የሚል ነገር አለ። ግን ይሄ በሰው ሀሳብ ላይ ነው አሁን ሀሳብ እየሰጠ ያለው ወይስ የራስህ ሌላ ጥያቄ ስላለ ነው? ጥያቄ ልጠይቅ ነው። ማንን? ፌዝን። ኦኬ ፌዝ መጀመሪያ ፈቃደኛ መሆኑን መጠየቅ አለብህ። ኦኬ ቴንክ ዩ ሶ ማች ዳዊት፣ መልካም ጊዜ። ጠይቀውና ፈቃደኛ ከሆነ ይመልስልሃል። ኦኬ ሞዴሬተሮች ጂሰስ ማይ ሴቪየር ገብታለች እና እሷን ብቻ አስገቡ፣ ሌሎች አታስገቡ። ይበቃኛል እሷን ካስገባችሁ። ዴቭ ሰላም እያለሁ ሃቭ ኤ ጉድ ዴይ ኤንድ ሃፒ ኒው ይር። በጣም ነው የማመሰግነው። ሰላም ነው። እሺ እሺ ቴንክ ሰላም እያለሁ ዴቭ። ሰላም ይብዛ። ይሰማል? ይሰማል። እግዚአብሔር ይመስገን። እኔ እንኳን ከመካነ ኢየሱስ ነኝ፣ እዚህ ሐዋሳ ታቦር መካነ ኢየሱስ ነኝ አባልነቴ። ግን ጥያቄ ስላለኝ ነው ዴቭ። እሺ ስለ ጥምቀት ነው ጥያቄና፣ ጥምቀት ጀስቲፊኬሽን ነው ሳንቲፊኬሽን የሚለውን በመጀመሪያ እሱን ልጠይቅ ብዬ ነው። ጥምቀት ድነናል የሚለው ውስጥ ነው የሚመደበው። አሁን ጀስቲፊኬሽን ባይ ፌት አልሆነ የምንለው ለመጽደቅ ነው። ግን ይሄ ድነናል በሚለው ፓኬጅ ውስጥ አንደኛ ቆሮንቶስ 6:11 ላይ እንዳለው ማለት ነው። አንደኛ ቆሮንቶስ 6:11 ላይ በአምላካችን መንፈስ ምን ብለናል? ጸድቀናል፣ ተቀድሰናል፣ ታጥበናል ብሎ ያስቀምጠናል። ሶስት ነገር በፓስት አስፔክት ውስጥ ሶስት ነገር ያስቀምጣል። ባላፊ ጊዜ ውስጥ ማለት ነው። መጽደቅ፣ መታጠብና መቀደስ የሚለውን ማለት ነው። ይሄ መጽደቅ የሚለውን በምናይበት ሰዓት ጀስቲፊኬሽን ባይ ፌት አለውን ነው። መቀደስ የሚለውን ደግሞ በምናይበት ሰዓት ፖዚሽናል ሳንቲፊኬሽን ነው። መታጠብ የሚለውን በምናይበት ሰዓት ጥምቀት ነው። ስለዚህ ይሄ ድነናል በሚለው ውስጥ ጥምቀት አለ፣ ፖዚሽናል ሳንቲፊኬሽን አለ፣ ጀስቲፊኬሽን ደግሞ ባፌት አልሆን አለ፣ መጽደቅ አለ። መጽደቅ፣ መታጠብ፣ መቀደስ የሚለው አለ ማለት ነው። ከአዳም ኃጢአት ከመጣበት በክርስቶስ ስራ ነው የምንጸድቀው እና ከዛ ጋር ተያያዥነት አለው ማለት ነው። ምኑ? ጥምቀቱ? እኛ የምንጸድቀው ማለት ይህ ምንድነው? ከአዳም ኃጢአት ከመጣብን ኃጢአት የዘር ኃጢአት በክርስቶስ ስራ ምንድነው እኛ። ስለዚህ ከዛ ጋር ተያያዥነት አለው የለው ጥምቀቱ? ምን ጥምቀቱን ነው የምትለኝ? ላይ ያንን አርቲክል 3 ላይ ያስቀምጠዋል። ልክ ጀስቲፊኬሽን ጀስቲፋይ ሲያደርገው እግዚአብሔር ከኃጢአት ቅጣት ነፃ ሲለው ከነ ኃጢአቱ አይደለም፣ በኃጢአቱ የማንጻት ስራ ይካሄዳል በዛኑ ሰዓት ማለት ነው። የዛን ሰዓት ከኃጢአቱ ይነጻል ማለት ነው አዋቂ ከሆነ። ከዛ በኋላ ደግሞ ሲጠመቅ ብለህ ካልከኝ ደግሞ ሲጠመቅ ደግሞ ከጀስቲፋይ ከሆነበት እስከሚጠመቅበት ጊዜ ያለውን ነገር ኃጢአት ያነጸዋል ማለት ነው። ከዛም በኋላ ይሄ ከአዳም በመጣው ነገር ቋሚ የሆነ ነው። እስከ መጨረሻው የምንነጻበት ሂደት ነው የሚተላለፈው ማለት ነው። ስለዚህ የኃጢአትን ስርየት ያገኝበታል በጥምቀት። አዎ፣ ግን አዋቂ ከሆነ ጀስቲፋይ በሆነበት ሰዓትም ከኃጢአቱ ነጽቷል። ከኃጢአቱ አንጽቶ ነው ጀስቲፋይ የሚያደርገው። ስለ ህፃናት ግን በምናወራበት ሰዓት ኦፍኮርስ ህፃናቶች ልክ በሚጠመቁበት ሰዓት ከዛ ኃጢአት እንትን ይላሉ። ከዛ ስቴት
የሰው ልጆች ሁሉ የተቀመጠበት ስቴት አለ። ከእግዚአብሔር ጋር ጠለኛ መሆን፣ የቁጣ ልጅ መሆን፣ ይሄ ምንድን ነው የሚባለው የኮራፕትድ ኔቸር አለን። እንደገና ደግሞ ይሄ ጊልቲነስ አለ። ከጊልቲነሱ ነው የሚነጻው ማለት ነው። ኮራፕትድ ኔቸሩ መቼም እንትን አይልም አለ፣ ከኛ ጋር ነው የሚሆነው። ነገር ግን ከጊልትነሱ ከስቴቱ ከዛ ስቴት በጥምቀት እንትን ይላል፣ ይነጻል። ወደ እግዚአብሔር ቤተሰብነት ስቴቱ ይቀየራል፣ ያለበት ስቴት ይቀየራል ማለት ነው። ወዳጅ ቤተሰብ ወደ መሆን ስቴት ውስጥ ይመጣል ማለት ነው። የመጨረሻ ጥያቄ ልጠይቅ። በመሀል ስትናገር ጥምቀት የኃጢአት ስርየት ይሰጣል ብለሃል እና ከአባቶች አንዱ የሆነው ተርቱልያን ሰው እያደገ ሲሄድ ኃጢአት መስራቱ ስለማይቀር ትልቅ ከሆነ በኋላ ቢጠመቅ ጥሩ ነው የሚል ነገር አምጥቷል እና የህፃናትን ጥምቀት አይቃወምም። ነገር ግን ትልቅ ሰው ከሆነ በኋላ ቢጠመቅ የተሻለ ነው የሚለውን ነገር እንዴት ታየዋለህ? ያ በወቅቱ የነበረው ክርክር እንግዲህ እዛ ቦታ ላይ የነበረው ጥምቀት የትኛውን ኃጢአት ያነጻል የሚለው ክርክር ነበረ። እስከ የትኛው ድረስ ያለውን ነው የሚያነጻው? እስከ የትኛው ድረስ ያለውን ነው የሚያነጻው? ስለዚህ ጥምቀት የሚያነጻው ፕሬዘንትና ፓስትን ብቻ ከሆነ ከዛ በኋላ ለሚሰራውም ኃጢአት ማንጻት እንዲችል ለምን አዘግይተን አናጠምቃቸውም የሚል ሀሳብ አቅርቧል። ወይም ደግሞ ክርክር አርጊመንት ነበረው ተርቱሊያን ማለት ነው። በወቅቱ እንደዚ አይነት እንትን ስለነበረ ማለት ነው። ነገር ግን ጥምቀት ለኃጢአት ስርየት ስለመሆኑ ግን አንድም ዳውት የለም። በቤተ ክርስቲያን አባቶች ዘንድ ዩናመስሊ ኮንሰንሰስ አለው። እንትናን በምታይበት ሰዓት አሁን ከዚህ ኮንሰፕት አንጻር ስታየው ይሄ ንጉሥ ኮንስታንቲን አንድ ነገር ተናግሯል። የምጠመቀው ልክ በአልጋ ላይ በመሆንበት ሰዓት ልሞት በቀረብኩበት ሰዓት የዛን ሰዓት ነው የምታጠምቁኝ እንዳለ ልክ በአልጋ ላይ በወደቀበት ሰዓት ሊሞት በቀረበበት ሰዓት ነው የተጠመቀው ማለት ነው። ለምንድን ነው ስትል እስካሁን የሰራሁትን ኃጢአት ሁሉ ይቅርታን አገኘ እንድሞት ማለት ነው። ያንን ያደርጉ ነበር በቤተ ክርስቲያን። ምን አይነት እንትን ስላለ ማለት ነው። እስካሁን ድረስ ያለ ነው። ጥምቀት የትኛውን ኃጢአት ነው የሚያነጻው? የፓስትና የፕሬዘንቱን ብቻ ነው ወይስ ደግሞ ሁሉንም ነው? እስከ መጨረሻው ድረስ ነው የሚለው ክርክር አለ። እስካሁን ድረስ አኳይነስ ያስቀመጠው አለ፣ በዚህ መስመር የመለሰው አለ፣ ኦገስቲን ያስቀመጠው አለ። ግን አርጊመንቱ ክርክሩ እንዳለ ነው እስካሁን ድረስ ማለት ነው። ከጊልትነሱ የማንጻት ጉዳይ ግን እስከ መጨረሻው ነው። በጥምቀት የሚገኘው የኃጢአት ስርየት ከጊልትነሱ የመንጻት ጉዳይ፣ ከዛ ስቴት የመውጣት ጉዳይ እስከ መጨረሻው። ነገር ግን ዕለት ዕለት ስለምንሰራው ኃጢአት፣ ዕለት ዕለት ስለምንበድለው ነገር እሱንም ያጥባል ወይ እሱንም ያነጻል ወይ ክርክር ነበረ በቤተ ክርስቲያን በኩል ማለት ነው። ከዛ አንጻር ነው። እሺ ዴቭ በጣም ነው የማመሰግን። እግዚአብሔር ያክብርልኝ። አመሰግናለሁ። ኦኬ ጂሰስ ስትፈለግ ይመጣሽ። ዴቪዬ እንዴት ነህ? ደህና ነህ ወይ? እንዴት ነሽ? በጣም ገና እንደገባው ዛሬ ልሞክር ብዬ ነበር የገባሁትና እሷን ገረመኝ እኮ እኔም አጋጣሚና ስትልክልኝ ግን ቢዚ ነበርኩኝና ያው እኔም አገኘሁት ብዬ ነው። በቀን ብዙ ጊዜ ያው በቴክስት መልስልኛለህ። አጠያየቅ በደንብ ብዙ አላቅም ግን አንድ ጥያቄ በቀደም የጌታ ኢየሱስ የጌታ ራስ ስንወስድ በአካል ይገኛል ብለህ ነበርና በአካል ስትል እንዴት ነው ብዬህ ነበርና ሱፐርናቹራል በሆነ ነገር ነው ያልከኝ። ያ አሁን ሪል ፕሬዘንስን እኛ ስለምናምን በጌታ ራት ጊዜ ሪል ፕሬዘንስን ስለምናምን ጌታ በህብስቱና በወይኑ ፕሬዘንስ ያደርጋል፣ ይገኛል በዛ። ያ ፕሬዘንስ እንዴት ነው? በነፍስም በስጋም በዲቪኒቲውም። ምክንያቱም የክርስቶስ በአካል መገኘት በሃይፖስታቲክ ዩኒየኑ ላይ የተመሰረተ ስለሆነ ሃይፖስታቲክ ዩኒየን ስለተፈጠረ ሃይፖስታቲክ የፐርሰኑ ማለት ነው የመለኮትነቱ ከስላሴ ሁለተኛው አካል አይደለ? በዛ ሃይፖስታቲክ ዩኒየን ስለተፈጠረ ሁለቱ ኔቸሮች በዛ ሃይፖስታቲክ ውስጥ ስላሉ ዩኒየን ስለተፈጠረ ያ ዩኒየን የሚለያይ አይደለም።
ሰውነቱ እዛ ተቀምጦ በመንፈሱ እዚህ የሚገኝ ሳይሆን ሃይፖስታሲሱ ባለበት ሁሉ ሰውነቱም አለ። ዩኒየን ስለተፈጠረ ማለት ነው። ከዛ የተነሳ ጌታ በህብስቱና በወይኑ ሱፐር ናቹራል በሆነ መንገድ በሰው አይምሮ እንዳ ብለን ልንተነትነው በማንችለው መልኩ ጌታ ይገኛል። ይህንን አኳይነስ ምን ብሎ ያስረዳል መሰለሽ? ቅድም ስናገር ነበረ። ልክ ኦን አርክ ላይክ በብሉይ ኪዳን በአርኩ በታቦቱ የእግዚአብሔር መገኘት ነበር አይደለ? ሊቀ ካህኑ ደሙን ይዞ በሚገባበት ሰዓት የእግዚአብሔር መገኘት ነበረ። ሙሉ መገኘት የእግዚአብሔር ፕሬዘንስ ነበረ። ልክ እንደዛ በህብስቱና በወይኑ በጌታ እራት ጊዜ ፕሬዘንስ ያደርጋል ይላል አኳይነስ። ይህንን ሲተነትነውና ሲያስረዳው ማለት ነው። እሺ ዴቢ፣ እኔ ጥያቄ የሆነብኝ ማለት ነው። አሁን እንደሱ ብዙ ጊዜ ያስረድተሃል፣ ግን ስቲል በቃ ሱፐር ናቹራል በሆነ ምክንያቱም ይሄ ነው ብለህ እንግዲህ ስለ አካል አይደለ የምናወራው። አሁን የእግዚአብሔር መንፈስ አዎ በሁሉም ቦታ ይገኛል። ይሄ አሁን ኢየሱስ ክርስቶስን በአካል እንግዲህ በግብር በስምና በአካል ሶስት ነው ብለን ነው የምናምነው አይደለ? አሁን ኢየሱስ ክርስቶስ በአካል ይገኛል ካልን ፊዚካል እንግዲህ ከግብር አንጻር ብዬ ነው ማስበው። ምክንያቱም ምንድን ነበር መጀመሪያ ያልከው? እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ስላለ ይገኛል በዛ ቦታ ነበር ያልከው እና ዮሐንስ 16 ላይም አጥናኙ ወደ እናንተ ይመጣል፣ እኔ ብሄድ ይሻላችኋል፣ እኔ ባልሄድ አጥናኙ ወደ እናንተ አይመጣምና ይላልና እንደገና 17 ላይ 15 ላይ ነው መሰል 12 ላይም የምነግራችሁ ገና ብዙ ነገር አለ፣ ነገር ግን አሁን ልትሸከሙት አትችሉም፣ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ይላልና እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ መንፈስ ቅዱስ ብሏል። የኔ ጥያቄ ምንድነው? ኢየሱስ በዛ አይ ነው የጌታ እራት ላይ በመንፈሱ ይገኛ ማለት እንችላለን ወይ? ምክንያቱም ኢቭን አሁን በአካል ስንል ኢየሱስ ክርስቶስ እንግዲህ ሲያርግ ስጋውን ትቶት አልሄደም አይደለ? ከዚህ ጋር እንዴት አይቃረንም ወይ? በአካል ይገኛል ካልን እንዴት ነው? ወይስ በመንፈሱ ብንል ያለው ልዩነት ስላልተረዳሁ ነው። ምክንያቱም በስ እንግዲህ በአካል ኢየሱስ ክርስቶስ ወልድ የሆነው አንዱ ከእግዚአብሔር ወልድ ለብሶ እንደመጣ ወደዚህ ምድር ነው ያለን። ሲያርግም እያዩት ነው ያንኑ እንደለበሰ የመጣውና ስቲል ያንን ቃል ካልን አሁን ቅድም ስታብራራ ሱፐር ናቹራል በሆነ ምንም ልትገልጸው አትችልም፣ በቃ ግን አለ እዛ ይገኛል ነው ያላችሁት እና ከአካል ከግብር አንጻር የመንፈስ ቅዱስ ስራ እሱ ይመጣል እሱ በሚለው ልዩነቱ ምንድን ነው ለማለት ጥያቄ ስለፈጠረብኝ ነው። ኦኬ የእኛን ቆይ አስረዳሻለሁ። ይሄ አሁን ሶስቱ ጂኒየስ ከዚህ በፊት ስናስረዳ ከዛ ጋር የተገናኘ ስለሆነ እንዴት በአካል ሊገኝ እንደሚችል ያ ጂኒየስ ነው የሚመልሰው። እሱን እመጣልሻለሁ። ግን በመንፈሱ ይገኛል የሚለውን ነገር እስኪ ቆም ብለሽ አንቺ አስቢው። ቆም ብለሽ ስታስቢው ሃይፖስታቲክ ዩኒየን ተፈጥሯል አይደለ? ቃልም ምን ሆኗል? ስጋ ሆኗል አይደለ? ሃይፖስታቲክ ዩኒየን ከተፈጠረ ሃይፖስታሲሱ የምንድን ነው? የመለኮት ነው አይደለ? አካሉ ምንድን ነው? መለኮት ነው። ኦኬ። በዛ ሃይፖስታሲስ ውስጥ ሂውማን ኔቸርም አለ ዲቫይንም ኔቸር አለ አይደለ? ኦኬ። ይህንን ያዥልኝና ዩኒየን ተፈጥሯል። ይሄ ዩኒየኑ ምንድን ነው? ዩኒየን ከተፈጠረ በኋላ መለያየት ይቻላል? መንፈሱና ሰውነቱን መለየት ይቻላል? አይቻልም። ኦኬ። እንደዛ ከሆነ አሁን በመንፈሱ ይገኛል ስንል ሰውነቱን እየታስቀምጠ ነው? ኢየሱስ ክርስቶስን ሳይሆን ይሄ በመንፈሱ ያልኩት ይሄ አሁን ጌታ ኢየሱስ አሁን መንፈስ ቅዱስን እልካለሁ ሲል እኮ በዛ እግዚአብሔር የለም ማለት አይደለም አይደለ? ግን የመንፈስ ቅዱስ ስራ ነው። እኔ ብሄድ ይሻላችኋል፣ እንደውም ልትሸከሙት አትችሉም፣ እሱ በመጣ ጊዜ እውነቱን ሁሉ ይነግራችኋል ይላል።
እና እኔ በመንፈስ ምክንያቱም ስቲል እስካላሳየን ድረስ ፊዚካሊ አሁን ምክንያቱም በአካል ይገኛል ካልን አካልን ስንል እንዴት ነው በሚል ሁኔታ ነው የጠየቁት እንጂ እሱማ ኢየሱስንማ እንለያየውም። ኦልሬዲ በቃ እንትኑን አስረዳሻለሁ። ጂሰስ ይሄ በአካል የሚለው ለምን በአካል የሚለውን ነገር ከኛ ጂነስ ሜስታቲከም ጋር የሚገናኝ ስለሆነ እሱን እመጣልሻለሁ። ግን ይሄ በመንፈስ ይገኛል የሚለው ነገር ፕሮብሌም እንዳለበት ላሳይሽ ነው። ለምን መሰለሽ? በኬልሴዶንም ጉባኤ በኤፌሶንም ሲሪልም ያስቀመጠው መጠበቂያዎች አሉ አይደል? 4ቱ መጠበቂያዎች ያለመለያየት፣ ያለመከፋፈል የሚለው ያለመቀላቀል የሚለው 4ቱ መጠበቂያዎች አሉ አይደለ? ያ ማለት ሃይፖስታቲክ ዩኒየን ከተፈጠረ በኋላ አይለያይም፣ አይከፈልም። ዩሲ ኦኬ። በጌታ እራት ጊዜ ጌታ በመንፈሱ ይገኛል ከተባለ በመንፈሱ ሲባል ምን ማለት ነው? በመለኮትነቱ በዲቫይን ወይም በመለኮትነቱ ይገኛል እያልን ነው አይደለ? በመንፈሱ ስንል ኦኬ። ሰውነቱ የት ሄደ? አየሽ፣ ሰውነቱ የት ነው የሚባለው? በአብ ቀኝ ነው ያለው። ለያየ ነው አለያየ ነው? መለያየት የኬልቄዶንን ጉባኤ ሲሪልን ያስቀመጠውን ጉባኤ ያፈረሰ ነው። አይለያይም። ያለመለያየት፣ ያለመከፋፈል። ኦኬ። እንደዛ ከሆነ አሁን የእኛ ጥያቄ ላይ የሚፈጠረው ምንድን ነው? እናንተ ልጠይቁ የሚገባው ሰውነቱ ፋይናይት ነው፣ ኢንፋናይት አይደለም። እንዴት በሁሉ ቦታ ሊገኝ ይችላል የሚል ጥያቄ ነው መጠየቅ ያለብን እኛ ማለት ነው። ለዛ መልስ አለን። ገብቶሻል ምልሽ ነገር? ለዛ መልስ አለን። ሰውነቱ ፋይናይት ነው። ፋይናይት ማለት በሁሉ ቦታ መገኘት የማይችል ሁሉን ማያቅ የሚለውን ነገር ሁሉ የያዘ ማለት ነው። ኦኬ። ሃይፖስታሲሱ ባለበት ሁሉ ሰውነቱ አለ ብለን ስንል ሰውነቱን ምን እያደረግነው ነው? ኢንፋይናይት እያደረግነው ነው የሚመስለው አይደለ? እንዴት እንደዛ ልታደርጉ ቻላችሁ የሚል ጥያቄ ልንጠየቅ እንችላለን። ግን በመጀመሪያ እዛ ጋር በመንፈሱ ብቻ ይገኛል የሚባለው በጌታ እራት ጊዜ ጌታ በመንፈሱ ይገኛል የሚለው ችግር እንዳለበት ነው እንድታዩ መጀመሪያ የፈለጉ። ምንን ያመጣል? መለያየትንና መከፋፈልን። ለምን? ሰውነቱ እዛ በአብ ቀኝ ሆኗል፣ እዚህ በመንፈሱ ደግሞ በመለኮት በዲቫይን እንትኑ እዚህ ተገኘልን ነው። ያ ለያየ ነው፣ ከፋፈል ነው። ሃይፖስታቲክ ዩኒየን ከተፈጠረ በኋላ ማለት ነው። ኦኬ። ወደኛ የሚጠየቅብንን ጥያቄ ልመልስልሽ። 3 ጂኔስ ከዚህ በፊት አስተምረናል በክርስቶሎጂ ላይ። ጂኔስ ማይስታቲከም ዋናው እሱ ስለሆነ ማለት ነው። ጂኔስ ማይስታቲከም ላይ ምንድን ነው የምንጠቀመው? ይሄ አሁን ሪፎርምዶችም የማይጠቀሙት ፔንቴኮስታሉም የማይጠቀመው ሉትራን ብቻ የሚጠቀመዋል። ይሄ ጂኔስ ማይስታቲከም ሉትራን ብቻ ነው የሚጠቀመው። ምን ማለት ነው? ኮሚኒኬቶ ኤደማቶ የሚባል አለ። የኮሚኒኬቶ ኤደማቶ ሪፎርምዶችም ፔንቴኮስታሉም 2 ኮሚኒኬቶ ኤደማቶ አለ ብለው ነው የሚያምኑት። ያ 2ቱን እኛም እንቀበለዋለን። እኛ ግን 3 ነው የምንለው። እዚህ ጋር በደንብ ስሚኝ። 3ኛው እነሱ የማይጠቀሙት እኛ የምንጠቀመው ጂኔስ ማይስታቲከም ይባላል። ይሄ ጂኔስ ማይስታቲከም ማለት በሃይፖስታሲስ ውስጥ ዲቫይን ኔቸሩ እና ሂውማን ኔቸሩ አለ። ዲቫይን ኔቸሩ ዋን ዌይ ወደ ሂውማን ኔቸሩ ኮሚኒኬት ያደርገዋል ብለን እናምናለን። ይሄንን ሪፎርምዶችም እንትን አይሉትም፣ አይገዙትም። ፔንቴኮስታሉም አይገዙትም። ይሄንን ኦርቶዶክሶች ይገዙታል። ገባሽ? ግንኙነት አለ በባህሪ ከባህሪ ጋር። ምን አይነት ወይ ነው ግን? ዋን ዌይ ነው። ከዲቫይን ኔቸሩ ወደ ሂውማን ኔቸሩ ኮሚኒኬት አለ ብለን እናምናለን። ይሄንን እነ ሲሪልን የቤተክርስቲያን አባቶች እነ አትናቴዎስን እነ ጀነፍ ደማስከስን የመሳሰሉትን እንጠቅሳለን። እነሱ በደንብ አስረድተውታል እንዴት ኮሚኒኬት እንደሚደረግ። በብረቱና በእሳቱ ምሳሌ ሰጥተዋል። የብረቱና የእሳቱን ምሳሌ ሲሰጡ ብረቱ ብረትነቱን አያጣም። ነገር ግን የእሳቱን አትሪቢዩት ግን ምን ያደርጋል? ሪፍሌክስ ያደርጋል። ይሄ የሆነ ምንድን ነው በአገራችን የሚባሉት ይሄ ብረት የሚያግሉት ምንድን ነው የሚባሉት በሀገራችን ምንድን ነው የሚባሉት? እባካችሁ አምጡልኝ። ይሄ ብረት አንጥረኛ ነው አይደል የሚባሉት? ይሄ ብረት እንደዚህ የሆነ ጎማ የሚመስል ነገር ወዳ የነፉ መሰለኝ። አሁን ይኸውልሽ እሳት አለ አይደለ? አሁን የሆነ ቢላዋም የተለያየ ነገር እንትን ሲሉ እሳት አለ አይደለ? እንትን የሚል የሚነድ እሳት አለ።
ብረቱ ላይ ያርፍበታል። የዛን ሰዓት ብረቱን የሚፈልጉትን ቅርጽ ይሰሩበታል ወይም ያስተካክሉታል ማለት ነው። ልክ ብረቱ ላይ እሳቱ እንትን በሚልበት ሰዓት ብረቱ ብረትነቱን አያጣም። የእሳቱን አትሪቢዩት ግን ምን ያደርጋል? ያንጸባርቃል ማለት ነው። ስለዚህ ከመለኮቱ ከዲቫይን ኔቸሩ ወደ ሂውማን ኔቸሩ ኮሚኒኬት በሚደረግበት ሰዓት ኮሚኒኬት የተደረገው ነገር አለ ብለን እናምናለን። ምን የመለኮት የሆነውን ነገር ኮሚኒኬት አድርጎታል የራሱ ስለሆነ። ምን ብለን ስንል በሁሉ ቦታ መገኘትን፣ ይሄ ገዢነትን፣ የተወሰነ አትሪቢዩት ምን አድርጎታል? ኮሚኒኬት አድርጎታል ብለን እናምናለን። ኮሚኒኬት ስለተደረገ ነው ሱፐርናቹራል በሆነ መንገድ ይገኛል ብለን የምንለው ማለት ነው። ይህም ሃይፖስታሲሱ በተገኘበት ቦታ ሁሉ ይገኛል ብለን የምንገልጠው ኮሚኒኬት ስለተደረገ የራሱ ስለሆነ ከዲቫይን ኔቸሩ ወደ ሂውማን ኔቸሩ ኮሚኒኬሽን ስላለ ከዛ ኮሚኒኬሽን አንጻር ኮሚኒኬት የተደረገው የተቀበለው ነገር ስላለ ሃይፖስታሲሱ ባለበት ሁሉ ሰውነቱ አለ ብለን የምናብራራው። የክርስቶስ በአካል መገኘት ሱፐርናቹራል በሆነ መንገድ በህብስቱና በወይኑ በጌታ እራት ጊዜ የመገኘቱ ሚስጥር ኮሚኒኬሽን ስላለ ጂኔስ ማይስታቲክም ስላለ ከመለኮት ባህሪ ወደ ሂውማን ኔቸሩ ኮሚኒኬት የተደረገው ያጋራው ያካፈለው ነገር ስላለ ማለት የመለኮት ብቻ የሆነውን ባህሪ የተካፈለው አለ። ሰውነቱን ግን ሰውነቱን አጥቷል ወይ? ኖ ሰውነቱን አላጣም። ብረቱ ብረትነቱን እንዳላጣ ሁሉ ሰውነቱን ሳያጣ ኮሚኒኬት ግን ተደርጓል ብለን እናብራራዋለን ማለት ነው። ገብቶሻል? በጣም ቴንኪው ዴቪዬ። በጣም ነው ጥያቄ ሆኖብኝ ነበር በአካል ምናምን የሚለው ሱፐርናቹራል እና አሶሎዌስ በደንብ ነው ያስረዳኸኝ። በጣም ነው የማመሰግነው ስላስገባኸኝም ጥያቄንም እንደ ሁልጊዜው አክብረህ ስለመለስክልኝ ተባረክ። በቃ ጨረሽ የሆነው ጥያቄሽ? ብዙ ጥያቄ ያለኝ ብለሽ ይሄ በጣም በአካል የሚገኝ ምናምን የሚለው እኔ የመንፈስ ቅዱስ መንፈሱን ኢየሱስ ክርስቶስን ስጋውንና መለያየቴ ሳይሆን መለኮቱን ግን በአካል ኦልሬዲ ማናሳየው ነገር ካለለ አይ ነው የጌታ እራት ይሄ ምንድነው ስጋዬ ነው ይሄ ደሜ ነው ብሎ እኛም ይሄ ስጋው ነው ደሙ ነው ብለን እንወስዳለን። ግን እናንተ እንደምታደርጉት አይደለም። ኢን አንደር ምናምን የሚለው ግን በአካል ፊዚካሊ በአካል ይገኛል ሲል እንዴት የሚለው ነበረ ጥያቄ የሆነው እና አይ ቲንክ መንፈስ ቅዱስ ብዬ ነው ያሰብኩት። የመንፈስ ቅዱስን ስራ ነው እንጂ ኢየሱስ ክርስቶስን መለኮቱና እንትኑን ኦልሬዲ ከተዋሃደ በኋላ መለያየት አልነበረም። ግን እንዴት ስጋውና ደሙ ላይ እንደሚገኝ አሁን በደንብ በእናንተ ስትሉ ተረድቻለሁ። አሁን በደንብ ያ ሞር ይሄን ነገር በጣም መረዳት ከፈለግሽ ደግሞ በውስጥ ሃይበይኝና በዋትሳፕ ወይም በቴሌግራም የኛ ሃይሉትራን ስኮላሮች አሉ እነ ማርቲን ኬሜዝ የመሳሰሉ በጣም ይሄንን ነገር ያብራሩት የገለጡት ማለት የእነሱን እንትን እልክልሻለሁ። ሞር ታነባለሽ። ቴንኪው በጣም አመሰግናለሁ። እሺ ይወልካም ዴቭ። ሰላም ነው አለህ እንዴ? ሰላም ነው አለህ እንዴ? ዳጊ ዋልክልኝ አለሁኝ። ቅድም አለፈኝ የሆነ የኔን ጥያቄ ነበረ ተጠይቆ ነበር እና መጽደቅ ቅድስናና መክበር ላይ በመጽደቅና በቅድስና ልዩነት አለ ሳይሆን አንድ ሰው ጸደቀ ስንል ከቅድስና ጋር አብሮ የሚሄዳል። የውስጥ መቀደስ አብሮ ይጀምራል ወይንስ ከውጭ ብቻ መጽደቅ ይጀምራል? ጥያቄው እንትን ካለኝ ዝም ብሎ ይቆጠርለታል። ከውጭ የተቀመጠ ነገር ማለት እኔ ወደ ቅድስና አልጀመርኩኝም፣ ግን እንትን ተብያለሁ፣ ጸደቀ ተብያለሁ ተብሎ ነው የሚታመነው በእናንተ? የውጭ የውስጥ ያልከው አልገባኝም። እሱን ታብራራው። ይሄ ያ ሰውዬ ለቅድስና ንስሐ ገብቷል። የኃጢአተኝነቱን ተረድቶ ንስሐ ገብቶ ነው ያ ሰው አይደለ ጻድቅ የሚባለው? ወይንስ ከውስጥ መቀደስ እየተቀደሰ ነው የሚሄደው? ወይንስ ጻድቅ መጀመሪያ ይባላል? ያ ጻድቅ መባሉ ከውጭ ያለ ነው፣ ከውስጥ ምንም ግንኙነት የለውም፣ ከሰውየው ጋር ምንም አይነት ግንኙነት የለውም። ኦኬ
ቅጽፈታዊ ነው ሂደታዊ ነው አይደለ? ዋናው ሀሳቡ አሁን ይሄ አይ አይደለም፣ ቅስፈታዊም ሂደታዊም ነው ብለው ቆይ ቀለል አደርገው ነው። ሁለቱንም አንተ ስለምታውቀው በእናንተ በሉትራን እና በካቶሊክ መካከል በካቶሊካውያን መካከል ያለ ይሄ በእነዚህ ጽድቅና ቅድስና እናንተ ስትሉና እነሱ ሲሉ ልዩነቱ ምንድን ነው? እሷን ነው መረዳት የፈለኩት። ኦኬ፣ የእኛን ላስረዳ። የካቶሊኮችን መረዳት ከፈለግ ደግሞ እኔ ከማስረዳው ጆሲም ታች ስላለ እሱ መቶ ማስረዳት ይችላል። የእኛን ላስረዳ። ምንድነው ጀስቲፊኬሽን፣ ሪጀኔሬሽን እና ሳንቲፊኬሽን ሶስቱ ኦከር የሚያደርጉት አት ደ ሴም ታይም ነው። አት ደ ሴም ታይም ኦከር ያደርጋሉ። የትኛው ይሄ ቴምፖራል በሆነ መንገድ የቱ ኦርዶ ሳሉቲስ ይኖረዋል ቅድሚያ ይኖረዋል ብለን ስንል ፌት አለ። ከፌት በፊት ደግሞ ኢንስትሩመንት አለ። ኢንስትሩመንቱ አዋቂ ከሆነ የእግዚአብሔር ቃል ነው የሚሆነው። ሕፃን ከሆነ ደግሞ ጥምቀት ነው የሚሆነው። ኢንስትሩመንት አለ። ኦኬ፣ ኢንስትሩመንት አለ፣ ፌት አለ። ከዛ ይሄ ጀስቲፋይ ሲሆን ከኃጢአት የመንጻትም አብሮ ነው ያለው። ጀስቲፋይ የመሆኑ ሪጀኔሬሽን እና ሳንቲፊኬሽን ኦኮር የሚያደርጉት አት ደ ሴም ታይም ነው። ይሄኛው ያኛውን ብለን እምንትን አንለውም። አት ደ ሴም ታይም ሀይሉ ትራንስኮላሮች ያስቀመጡት እንደዛ አት ደ ሴም ታይም ኦኮር ያደርጋሉ በአንድ ሰው ህይወት ውስጥ። ከነዚህ ግን መጀመሪያ የሚቀድመው ፌት ነው። ያለ ፌት ሪጀኔሬሽን የለም። ያለ ፌት ከኃጢአት መንጻት የለም። ያለ ፌት ሳንቲፊኬሽን የለም። እነዛ ነገር እንትን የሚሉት ፌት መጀመሪያ በሰውየው ህይወት ውስጥ ኢንስትሩመንት አለ። በኢንስትሩመንቱ አማካኝነት ፌት በሰውየው ህይወት ውስጥ ይፈጠርና እነዚህ ሶስቱ ነገሮች አት ደ ሴም ታይም በሰውየው ህይወት ውስጥ ኦከር ያደርጋሉ፣ ይጀምራሉ ማለት ነው። ጀስቲፋይ ይሆናል፣ ሳንቲፋይ ይሆናል፣ ሪጀኔሬት ያደርጋል ማለት ነው ሰውየው። ይሄ በአንድ ጊዜ አት ደ ሴም ታይም ሴም ታይም ኦከር የሚያደርጉ ናቸው። ነገር ግን ኮንቲኒቲ አላቸው ወይ ብለን ስንል ኦፍኮርስ ጀስቲፊኬሽንም ኮንቲኒቲ አለው፣ ሳንቲፊኬሽንም ኮንቲኒቲ አለው በሰውየው ህይወት ውስጥ ማለት ነው። የሚቀጥሉ ናቸው። ነገር ግን ጀስቲፊኬሽን በሰውየው ህይወት ውስጥ በጀመረበት ጊዜ ሳንቲፊኬሽንም ጀምሯል። ያኛው ሳንቲፊኬሽን የጀመረው ሳንቲፊኬሽን ምንድን ነው ካልን ፖዚሽናል ሳንቲፊኬሽን የጀመረው በሰውየው ህይወት ውስጥ ማለት ነው። ከዛ በኋላ የሚቀጥለው ሳንቲፊኬሽን ምንድን ነው? ፕሮግሬሲቭ ሳንቲፊኬሽን እና አልቲሜት ሳንቲፊኬሽን ሆኖ ይጠናቀቃል ማለት ነው። ግን አት ደ ሴም ታይም ኦከር የሚያደርጉ ናቸው በሰውየው ህይወት ውስጥ ማለት ነው። ጀስቲፊኬሽን፣ ሳንቲፊኬሽን እና ሪጀኔሬሽን አት ደ ሴም ታይም በአንድ ሰው ህይወት ውስጥ ኦከር የሚያደርጉ ናቸው። ከሰውየው የሚጠበቅ ነገር አለ ወይ ላልከው፣ ጴጥሮስም እኮ ሲነግራቸው ንስሐ ግቡ ኃጢአታችሁ ምንትን ዘንድ በኢየሱስ ክርስቶስ ምን በሉ ተጠመቁ ይላቸው። ጳውሎስንም ደግሞ አሁን በአማርኛ እያንዳንዱን እንትን እንበለው ከተባለ ሆን አንደኛ የቤተ ክህነት ቋንቋ ማወቅ ያስፈልግል። የከተማ ቋንቋ የሚያቅሰው እንትን ነው የሚሆነው። ለዛ ነው ይቅርታ ከታች ጆሽ የጻፈው አለና አሁን አንተ ያልከውን አስተምህሮ እየነገርከን ያለው ቅድስና አንድ ሰው ጽድቅ ሲያገኝ ጸደቀ ሲባል ያ የጸደቀው ሰው በውስጡ እንትን ጀምሯል ማለት ነው። ወደ ክርስቶስን ወደ መምሰል ጀምሯል ማለት ነው አይደለ? እያልከን ያለው ያ ጀስቲፊኬሽን፣ ሳንቲፊኬሽን እና ሪጀኔሬሽን አት ደ ሴም ታይም በአንድ ሰው ህይወት ውስጥ ኦከር ያደርጋሉ። የትኛው ይቀድማል ብለን እንትን የምንለው ነገር አይደለም። ኦርዶ ሳሉቲስ የሆነ ቴምፖራል በሆነ መንገድ የምናስቀምጠው አይደለም። ቴምፖራል በሆነ መንገድ የምናስቀምጠው ለፌት ብቻ ነው፣ ለእምነት ብቻ ነው። እምነት ከሪጀኔሬሽንም ይቀድማል፣ ከሳንቲፊኬሽንም ይቀድማል፣ ከጀስቲፊኬሽንም ይቀድማል።
ያለ እምነት ጀስቲፊኬሽን የለም፣ ያለ እምነት ሳንቲፊኬሽን የለም፣ ያለ እምነት ሪጀኔሬሽን የለም። እምነት ይቀድማል። ይሄኛውን ቴምፖራል እናስቀምጠዋለን። በእምነት ሰውየው ሲቀበል ጽድቅን ሲቀበል ቅድስናንም መክበርንም በአንዴ ያገኛል ስንል ያ ሰው ይሄ ያገኘው የተቀበለው ሰው በዛው ሞመንት ክርስቶስን ወደ ማደግ ጀምሯል ማለት ነው የሚለው ልክ ንግግር ነው ወይንስ አይደለም? ክርስቶስን ወደ መምሰል ወይም ደግሞ ክርስቶስን ወደ ማደግ፣ ክርስቶስን ወደ መምሰል ማለት ነዋል። ክርስቶስን ወደ መምሰል ማደግ ጀምሯል ማለት ኃጢአትን መካድ፣ ይሄ ቅድስና ጀምሯል ማለት ነው። ቅድስና ለእግዚአብሔር ጀምሯል። ያ ስራው ጀምሯል፣ በህይወቱ ስራው ጀምሯል። የእግዚአብሔር ፕሮጀክት በህይወቱ ጀምሯል ማለት እንችላለን። ያ ነገር ግን አሁን ለምሳሌ ሪጀኔሬሽን ራሱ ኤፊኬሲውን የሚያገኘው በጥምቀት ነው። በእኛ ሪጀኔሬሽን ራሱ ኤፊኬሲውን የሚያገኘው ሲጠመቅ ነው። ያመነ በደንብ እንድረዳው ፈልግ። ያመነ የተጠመቀ ሰው ጻድቅ እንለዋለናል። ይሄ ያመነ የተጠመቀ ሰው ጸደቀ እንላለን። ጸደቀ ስንል ቅድስናንም መክበርንም በአንድነት ያገኘ ከውስጥ ከሰው ይሄ የጸደቀ የተባለው ሰውዬ ያኔውኑ ወደ ኃጢአትን ወደ የመካድን ክርስቶስን ወደ መምሰል ጀምሯል አይደለ? ሰው ጽድቅ ከጥምቀት ጋር አይገናኝም። ጽድቅ ከሌሎቹ ጋር አይገናኝም። ጽድቅ በእምነት ብቻ ነው። ጀስቲፊኬሽን ባይ ፌት አለውን በእምነት የጸደቀው ሰውዬ በእምነት የጸደቅኩት እኔ ንስሐ ገብቼ ቅድስና በዛ ወቅት ጀምሬያለሁ ወይ ማለት ቅድስና ሙሉ ባይደለም ያለኝ ቅድስና ሙሉ የለኝም፣ ግን መጀመሬን ያሳያል። አንድ ፖዚሽናል ሳንቲፊኬሽን አግኝተሃል። ያ አይ ትንሽ ሰፋ ያስረዳኝ። በቃ እችን ነበር የፈለግኩትኝ። ጥያቄ ይሄ ነበር፣ ግን ትንሽ ሰፋ አድርገውና በማር ደስ ይላል። እሺ ይኸውልህ ጽድቅ እዚህ ጋር በጣም ክሊር መሆን ያለበት የፕሮቴስታንቱ አስተምሮ ጽድቅ ከጥምቀት ጋር አይገናኝም። ጽድቅ በእምነት ብቻ ነው። የኃጢአተኛውን ሰው ምንም አይነት ኮንትሪቢዩሽን አይጠይቅም፣ ወይም ደግሞ ምንም አይነት ሜሪት አይጠይቅም። የሰውን ሜሪት አይጠይቅም፣ የሰውን ስራ አይጠይቅም ለመጽደቅ ማለት ነው። ሜሪቱ የሚቆጠረው የክርስቶስ ነው፣ ክርስቶስ በሰራው ስራ ነው። ስለዚህ ያኛውን ነገር እንዴት ነው በሰውየው ህይወት ውስጥ አፕላይ የሚደረገው ሲባል መጀመሪያ ኢንስትሩመንት ያስፈልጋል። ያንን ጸጋ ለምንቀበልበት ኢንስትሩመንት ያስፈልጋል። ለአዋቂ ሰው ቃሉ ነው። ቃሉ እንደ ኢንስትሩመንት ነው። እምነትን ይፈጥርልናል በውስጣችን። እምነት ደግሞ ኦርጋን ነው፣ መንፈሳዊ ኦርጋን ነው። ከጌታ የሆነውን ነገር የምንቀበልበት ኦርጋን ነው። ኦኬ አሁን ያንን በምንቀበልበት ሰዓት ጀስቲፋይ ስንሆን ከኃጢአት መንጻት አለ። ከኃጢአት አንጽቶ ነው እዛ ጋር ጀስቲፋይ ሲያደርገን ከኃጢአት ያነጻናል ብለናል። ሶሊድ ዲክላሬሽን አርቲክል 3 ላይ ያንን ነው የሚያስቀምጠው። ከኃጢአት አንጽቶ ጀስቲፋይ ያደርገናል። ያ ጀስቲፋይ ምንድን ነው? ከኃጢአት ቅጣት ነፃ መሆን ማለት ነው። አሁን በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም ይላል ሮሜ ምዕራፍ 8 ቁጥር 1 ላይ ኩነኔ የለባቸውም፣ ፍርድ የለባቸውም፣ በልጁ ሞት ከቁጣው ከዳንን ይልቁኑ ደግሞ እያለ ይናገራል ሮሜ ምዕራፍ 5 ላይ። ኦኬ ያ ጀስቲፋይ ከቁጣው የምንድንበት፣ ከፍርድ የምንድንበት፣ ከኃጢአት ቅጣት የምንድንበት ነው። ያ በእምነት ነው። ጀስቲፋይ በእግዚአብሔር ፊት ትክክል ነህ የሚለው ማለት ነው። ትክክል ሆነሃል የሚለው ማለት ነው። ኦኬ ያ በህይወታችን በሚከናወንበት ሰዓት ግን አት ደ ሴም ታይም ደግሞ ሳንቲፊኬሽን እና ሪጀኔሬሽን በህይወታችን እንትን ብሏል። ሳንቲፊኬሽን ብለን ስንል የትኛውን ነው? ፖዚሽናል ሳንቲፊኬሽን፣ ስፍራዊ ቅድስናን አግኝተናል። ስፍራዊ ቅድስናን። ሪጀኔሬሽንም በህይወታችን የዛን ሰዓት አት ዘ ሴም ታይም ኦከር አድርገዋል፣ ጀምረዋል። ሪጀኔሬሽን፣ ሳንቲፊኬሽን፣ ጀስቲፊኬሽን አት ዘ ሴም ታይም በአንድ ሰው ህይወት ውስጥ ኦከር ያደርጋሉ ማለት ነው። ያ ሪጀኔሬሽን ኤፊኬሲውን የሚያገኘው ግን በጥምቀት ነው። አሰሉትራን ኤፊኬሲውን የሚያገኘው በጥምቀት ነው። ኦኬ ያገኘነው ሳንቲፊኬሽን በምንልበት ሳንቲፊኬሽንም ጀስቲፊኬሽንም ኮንቲኒቲ ያላቸው
በቅዱሳን ህይወት ውስጥ አንድ አይነት ዲስቲንክት ናቸው፣ ነገር ግን ሴፓሬት አይደሉም። ጀስቲፊኬሽን፣ ሳንቲፊኬሽን ዲስቲንክት ናቸው፣ ነገር ግን ሴፓሬት አይደሉም። እነዚህ በአንድ ሰው ህይወት ውስጥ ኮንቲኒቲ ያላቸው እስከ መጨረሻው ድረስ ማለት ነው። ያ ፖዚሽናል ሳንቲፊኬሽን ያገኘው ሰው ፕሮግሬሲቭ ሳንቲፊኬሽን በየዕለቱ እያገኘ ይሄዳል ማለት ነው። በሚጠመቅበት ሰዓት ሳንቲፊኬሽንን ያገኛል። በየዕለቱ በጌታ እራት ጊዜ ከኃጢአት በሚነጻበት ሰዓት ሳንቲፋይ የሆነ ጀስቲፋይ እየሆነ ይሄዳል ማለት ነው። መጨረሻ ላይ ክርስቶስን በመምሰል ነው የሚጠናቀቀው። ከክርስቶስ ጋር አንድ በመሆን የጀመረው ልደት ክርስቶስን በመምሰል ይጠናቀቃል ማለት። ምክንያቱም አልቲሜት ጎል የመዳናችን አልቲሜት ጎል ክርስቶስን መምሰል ስለሆነ በኦርቶዶክስ ቴዎሲስ ይሉታል። ክርስቶስን መምሰል ስለሆነ ክርስቶስን በመምሰል ይጠናቀቃል ማለት ነው እና ኮንቲኒቲ ያላቸው ነገር ግን ጀስቲፊኬሽን፣ ሳንቲፊኬሽን እና ሪጀኔሬሽን አት ደ ሴም ታይም ነው በአንድ ሰው ህይወት ውስጥ ኦከር የሚያደርጉት የሚጀምሩት ማለት ነው። ገብተዋል ወይስ ውስብስብ አደረግኩት? ዳጊ አይ ገብቶኝ፣ ተባረክልኝ። ደስ በሚል መግለጽ ነው የገለጽከው። የመጨረሻ ግን መጨረሻ ላይ አንድ ጥያቄ ያለኝና ይሄ ክርስቶስን እየመሰለ ክርስቶስን መምሰል የሚለው ክርስቶስን እየመሰለ በምድር ላይ መጨረሻ ላይ ክርስቶስ ፊት የሚቀርበው ያ ሰው ሕያው የሆነ እምነት ያለው ሰው እያደገ የሄደ ሰው በመውደቅም በመነሳትም ውስጥ ማለት ነው መጨረሻ ላይ እግዚአብሔር ፊት ሲቀርብ በማን ስራ ነው የሚጸድቀው? የሚታይለት የማን ስራ ነው? የማን ጽድቅ ነው? ማለት ያው በእግዚአብሔር ፊት ሲቀርብ ስራውን